አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ነቅዱ ሸይኹል ኢስላም ኢብን ተይሚያ ረሂመሁላህ ሊልቃኑን አልኩልይ። ይህ አልቃኑን አልኩልይ የሚባለው የአሽዓሪያዎች ዋና መሪያቸው አራዚ ያስቀመጠው የሆነ ቃዒዳዎች አሉ። የአላህ ሱብሓነሁ ወተዓላ ባህርያትን በተመለከተ የቁርአንና የሱና ማስረጃዎችን ውድቅ ለማድረግ አልቃኑን አልኩልይ የሚባልን ነገር አስቀምጧል። ሚን ኡሱል መንሀጅ ሸይኹል ኢስላም ደግሞ ምን ይላል? ያኔ ኢብን ተይሚያ መንሀጁ ማለት ነው። እነዚህ ቃኑን አልኩልይ በተመለከተ አላ ተዓሩض በይነ አልዐቅል ሰሪሕ ወነቅሊ አሰሒሕ። ስለዚህ ግልጽ የሆነ የዐቅል ማስረጃና እንደዚሁም ደግሞ ትክክል ሰሒሕ የሆነ የነቅል ማስረጃ በመካከላቸው ምንም አይነት መጋጨት የለም ብሎ ነው የሚያስተምረው። አላ ተዓሩض ምንም አይነት ተዓሩض አይኖርም ማለት ነው። እንደው ቢገኝ እንኳን ፈኢን ውጂደ ተዓሩዱን ፈሰበቡሁ ضዕፉን ፊ ነቅሊ። ስለዚህ ተዓሩድ ተገኘ ቢባል በዐቅልና በነቅል መካከል የዛ ነገር ሰበቡ ምንድን ነው? ኢማ ضዕፉን ፊ ነቅል ነው፣ ያ ነቅል የምናደርገው ማስረጃ የእሱ ድክመትን ያሳያል። አው ፈሳዱን ፊ ልዐቅል፣ ወይም ደግሞ በዐቅል ላይ ያለ ፈሳድን ነው ሊጠቁም የሚችለው። ወማ ዐዳ ዛሊከ ፈሁወ ተወሁሙን ወዙኑን። ይህ ምንድነው? ሰዎች የራሳቸው አእምሯቸው ላይ የሚመጣባቸው የሆነ ጥርጣሬ ሐሳብ ብቻ ነው። ተወሁሙን ወዙኑን። ስለዚህ በዚህ መልኩ ልንረዳ ይገባል ማለት ነው። ስለ ሲፋ በምንናገር ጊዜ አህለ ሱና ወልጀማዓ ምንም አይነት የዐቅል ማስረጃዎች አይጠቀሙም የሚልን ነገር እንዳንረዳ ማለት ነው። አንዳንዴ እናንተ በዐቅላችሁ ነው የምትሄዱት፣ ቁርአንና ሐዲስ በዐቅላችሁ መሰረት ነው የምትፈስሩት ስንላቸው አህለ ሱና ወልጀማዓ የዐቅል ማስረጃዎች አይጠቀሙም ለማለት እንዳልሆነ ልብ ማለት ይኖርብናል።